ሰላም ሰላም። ከአፈ ታሪኮቻችንን እያወራን ነው አለ የእኛንም የሌሎች ሀገሮችንም እያነሳን አፈ ታሪክ የሌለበት የለም። እንግዲህ አፈ ታሪክ የሚባለው የተጻፈ ሰነድ እንኳ ሳይኖር ሰዎች ከትውልድ ትውልድ እየተቀባበሉ የሚናገሯቸው ነገሮች ናቸው አፈ ታሪክ የሚባሉት እና እውነትም የሆኑ አሉ። በጊዜ ብዛት ደግሞ የሚጋነኑ የሚቀነስ የሚጨመር ነገር ይኖራቸዋል። ዛሬ በእኛ ሀገር ውስጥ ስለሆነ ነገር ነው ማወራው። በሶማሌ ጦርነት ጊዜ ነው። በሶማሌ ጦርነት ጊዜ በንጉሱ ጊዜ ከሶማሌ ጋር በተደጋጋሚ በተለያየ ጊዜ ውጊያ ተካሂደዋል። በንጉሱ ጊዜ ወታደር የነበሩ ሰዎች ከፍተኛ ስልጠና ያገኙ እንደነበረ፣ በውጭ ሀገር ሰዎች ሰለጥኑ እንደነበረ አንዳንድ መዛግብቶች ሳገላብጥ አይቻለሁ። እና በደንብ ይሰለጥኑ ነበረም። ጥቂት ነበሩ፣ ግን በደንብ የሰለጠኑ ነበሩ። ውትድርናም የክብር ስራ ነበር። እንደ አሁን አልነበረም። ውትድርና እንደ አሁን የቀለለ አልነበረም። በአሁን ሰዓት እኮ ወታደር መሆን በቃ የመጨረሻ አማራጭ፣ ከሁሉ ነገር መሆን ካልተቻለ ነው ወታደር የሚሆነው። ያኔ ግን ወታደር ተመርጦ ነበረ ወታደር የሚሆነው። ቆመናው፣ ችሎታው፣ ሁሉ ነገሩ ታይቶ ምልመላው በጣም ጠበቅ ያለ ነበረ። በዛ ዘመን ወታደር ከሆኑ ሰዎች ውስጥ አንዱ ወታደር በመሆኑ ደስተኛ አልነበረም። የእሱ ህልሙ ምን ነበረ? መስራት፣ መነገድ ወይም ደግሞ በመማር ትልቅ ደረጃ ላይ መድረስና የታወቀ ሰው በኢኮኖሚም በእውቀትም የታወቀ ሰው መሆን የሚፈልግ ሰው ነበር እና እግር ጣለውና ወታደር ቤት ተገኘ። ወታደር ቤት ሆኖ ውጊያዎችን ምናምንም መሳተፍ ጀመረ። ተገቢ የሆኑ ስልጠናዎችን አድርጎ መደበኛ ወታደር ነበር። ይህ ወታደር አንዴ ከሶማሌዎች ጋር በጠረፍ ላይ፣ ሁልጊዜ ሶማሌ ምለው የሞቃዲሾ ሶማሌ ነው ምለው፣ የኢትዮጵያ ሶማሌን አይደለም። እና ይደረግ በነበረው ውጊያ በጠረፍ በድንበር ምናምን ግጭቶች ስለነበሩ አንዳንድ ውጊያዎች ይሳተፍ ነበር እና የሆነ ጊዜ ቅኝት፣ በየጊዜው ቅኝት የሚባል አለ በወታደር ሰላዮች። ወታደር ጥቃት ከመክፈቱ በፊት ሰላዮችን ልኮ አካባቢ ስለሚያጠና ቅኝት የሚባል አለ። ሰላዮች ከመጡ ለመያዝ ወይም ደግሞ እዛውም እግረ መንገድም ለመቃኘትም ቅኝት የሚባል አለ። ቅኝት ሲወጣ ኮምፓስ የተሳሳቱ፣ ኮምፓስ እንግዲህ ወታደር በኮምፓስ ነው እየተመራ የሚሄደው። ተሳስቶ ወደ ወገን ወረዳ የገቡ 3 የሶማሌ ወታደሮችን ያገኛል። ሰውየው ያገኛል። ከዛ ይሄ ግቻ ስር ምንድን ነው የሚባለው ኮይሳ ነገር አለ አይደለ? ይሄ ጥይት ምናምን ለመከላከል የምትጠቀምበት ይሄ በምስራቁ ሀገር ወደ ሶማሌ ክልል ከሄዳችሁ በጣም ብዙ አለ። ኩይሳ የሚባል አለ። ጉቡታ ነው። እሱ ጋር ተደብቀ ብትተኩስ ከወደዛ የሚተኮስ ጥይት አያገኝም እና ኩይሳ ስር ቁጭ ብሎ እንዳትነቃነቁ እጅ ወደ ላይ ምናምን ብሎ ማረካቸው ማለት ነው። እነሱ የደከሙ ነበሩ፣ መንገድ የጠፋባቸው ነበሩ፣ በጣም የዛሉ ነበሩ። ከዛ እርስ በርሳቸውም በአቆራኝና በገመድ አስሮ ይዞ ወደ አለቃው ይዞ መጣ። አለቃው ጋር ይዞ መጣና ለአለቃው አስረከበ። 3 ሰዎች ማረከ ምናምን ተባለ። በጣም ገነነ ስሙ እና የሆነ ፌስቲቫል ሲደረግ፣ የጦሩ ፌስቲቫል ሲደረግ በኮሎኔሉ አማካኝነት ቀርቦ የክፍለ ጦሩ አዛዥ ማዕረግ እድገት ሰጠው ማለት ነው። የ50 አለቃ ሰጠው። የገንዘብም ሽልማት ተሰጠው። እረፍትም ተሰጠው። ተዝናንተና ተብሎ ወደ ድሬዳዋ ምናምን ተልኳል። ሰውየው ከዛ በኋላ ጣሙ ደስ አለው። አይ በቃ እንደዚህ ከሆነ በመሀል ምንም አይደለም ብሎ ውትድርናውን እየወደደው መጣ። 50 አለቃም ሆነዋል። እና የሆነ ቀን እንደዚሁ ሌሎች ወታደሮች ቅኝት ሲወጡ 2 የጠላት ወታደሮችን ያገኛሉ። እነሱ የከተማ ሰዎች ነበሩ፣ ሱስ ያለባቸው ናቸው። የሚቅሙ የሚጠጡ የሚያጭሱ አይነት ስለሆኑ ገንዘብ አይበቃቸውም። እና መንገድ ሲያገኙት ከየት አገኛቸው? አይ ማርከናቸው ነው፣ እዚህ አገኝተናቸው ነው። ከፈልጋችሁ ሽጡልኝ አላቸው። ተነጋገሩና ስንት ገዛናለህ አሉት። እንግዲህ ያን የ50 አለቃ ሆኖ ከእንደገና ደግሞ የተወሰነ ብር ተሰጥቶት ለኪሱ ለመዝናናት ሄዶ ነበር እና ካልኩሌት አደረገና 150 ልግዛችሁ ይላቸዋል። ጥሩ 150። እነዛ ማዕረግ የሚፈልጉ አይደሉም፣ የሆኑ አራዳ ነገር ናቸው። ውትድርናዋን የግድ የገቡ ናቸው እንጂ የዛ ማዕረግ ይዞ ማደግ ምናምን የማይፈልጉ ብዙ ወታደሮች አሉ፣ አንድ ቀን እወጣለሁ ብሎ የሚሉ። እናም በመጨረሻ
ሸጡለት ለሱ። አሁንም የእነዚህን ሁለት ወታደሮች እያክተለተለ ይዞ ሄደ ማለት ነው። በጣም አምሳ አለቃ በጣም ጉደኛ ሰው ሆነ፣ በጣም ኃይለኛ ጀግና ሆነሃል። አሁንም እንደገና ሁለት ሰው አመጣ፣ በጣም ደስ ይላል ደስ ይላል ተብሎ የምስጋና ደብዳቤ እንግዲህ በቅርቡ አምሳ አለቃ ስለተሰጠው አሁን ደግሞ የሆነ ማዕረግ ሻለቃ ባሻ ምናምን አይሰጠውም። የሆነ እርከን ነው ከፍ እርከን ተሰጠውና የሆነ 50 ብር ድጎማ ደግሞ ደሞዝ ተጨምሮለት ደብዳቤ በደብዳቤ ቢሮ ውስጥ ተጠርቶ እንደዚህ እንደዚህ ተሰጥተዋል ሲባል ወደ ኮሎኔሉ ጋር ሄደው ኮሎኔል እውነት ከቦታውም አልመጣም አላቸው ይባላል። እንዴት ከቦታውም አልመጣም ሲሉት አይ ከቦታውም አልመጣም እኔ የራሴ የገዛኋቸው 150 ነው 50 ብር አያዋጣኝም አለ ይባላል። እና ይህን አፈ ታሪክ ሰዎች ወደ ብሔር ወደ ምናምን እያዞሩ ይቀልዱሃል። እና በሀገራችን አፈ ታሪክ ስለሆነ ነገር እና ሁላችንም የምንስቅበት ታሪክ ስለሆነ አንስቼዋለሁኝ። ከቦታውም አልወጣም። ነጋዴ አይታችሁ እንደሆነ የሆነ እቃ ሲሸጥላችሁ ይህን ያህል ሲሸጥላችሁ እናንተ ጥሪ ስትነግሩት ከቦታውም አልመጣም የሚልህ አልገዛሁትም፣ እንደዚህ እንኳን እዚህ አምጥቼ ሊሸጠው ከቦታው እኔ አልገዛሁትም እንደማለት ነው። ፈገግ የሚያደርግ አስተማሪ ነገር ነው ይመስለኛል። ስላዳመጣችሁኝ አመሰግናለሁ።